የኒውተን አፕል ዛፍ ታሪክ። አመንክም አላመንክም የኒውተን ትክክለኛ አፕል ዛፍ ዛሬም ድረስ ቢወጣ አለ። ስለዚህ አስገራሚ ዛፍ ጥቂት እውነታዎችን እነሆ። አንድ የሚገኝበት ቦታ። ዛፉ የሚገኘው በእንግሊዝ አገር ሌንክሻየር ውስጥ በሚገኘው የኒውተን የልጅነት ቤትና የትውልድ ቦታ ወልስትሮፕ ሜነር የአትክልት ስፍራ ውስጥ ነው። 2 እድሜው። ይህ ዛፍ የተተከለው በ1600ዎቹ አጋማሽ ሲሆን በአሁኑ ጊዜ እድሜው ከ350 ዓመታት በላይ ሆኖታል። የዛፉ ዝርያ ፍላወር ኦፍ ኬንት የሚባል ብርቅዬ የአፕል አይነት ነው። 3 ከአደጋ መትረፉ። በ1820 እንደ አውሮፓውያን አቆጣጠር በደረሰ ከባድ አውሎ ንፋስ ዛፉ ተገንጥሎ ወድቆ ነበር። በወቅቱ ብዙ ሰዎች የሞተ መስሏቸው ነበር። ነገር ግን ዛፉ መሬት ውስጥ በቀሩ ስሮቹ አማካኝነት በድጋሚ ነፍስ ዘርቶ ማደግ ችሏል። ለዚህም ነው ዛሬ ዛፉ መሬት ላይ ተኝቶና ተንጋዶ የሚታየው። 4 እንደ ታሪካዊ ቅርስ። በአሁኑ ጊዜ ዛፉ በብሔራዊ ቅርስነት ናሽናል ትረስት ተመዝግቦ ልዩ ጥበቃ ይደረግለታል። በዙሪያ ሰዎች እንዳይረግጡትና ስሩ እንዳይጎዳ አጥር ታጥሮለታል። 5 የዛፉ ዝርያዎች በዓለም ዙሪያ ስለመበተናቸው። ከዚህ ዛፍ ላይ ቅርንጫፎችን በመቁረጥና ከሌላ ዛፍ ጋር በማዳቀል ግራፍቲንግ የዚህ ዛፍ ዘሮች ወይም ክሎኖች በዓለም ዙሪያ በሚገኙ ታዋቂ ዩኒቨርሲቲዎች የሳይንስ ማዕከላት ተተክለዋል። ለምሳሌ በካምብሪጅ ዩኒቨርሲቲ ኒውተን ይኖርበት ከነበረው ክፍል መስኮት አጠገብ፣ በአሜሪካው MIT ዩኒቨርሲቲ፣ በህንድ፣ በጃፓንና በካናዳ ሳይንስ ተቋማት ውስጥ ይገኛሉ። ስለዚህ ኒውተን ስለ ስበት ህግ እንዲያስብ ያነሳሳው ያ ታሪካዊ ዛፍ ዛሬም ድረስ በቦታው ቆሞ ፍሬ ያፈራል። የአይዛክ ኒውተንና የውሻው ዳይመንድ ታሪክ። ኒውተን ምን ያህል በሀሳብ ዓለም ውስጥ የሚሰምጥና ለስራው ትኩረት የሚሰጥ ሰው እንደነበር የሚያሳይ አስገራሚ ትረካ ነው። በ1660ዎቹ አካባቢ በለንደን በተከሰተው የቸነፈር ወረርሽኝ ምክንያት የካምብሪጅ ዩኒቨርሲቲ ተዘግቶ ነበር። በዚህ ወቅት ኒውተን ወደ ቤተሰቡ እርሻ ወልስትሮፕ ሜነር ተመልሶ ስለ ስበት ኃይል ወይም ግራቪቲና ስለ ካልኩለስ እጅግ ጥልቅ ምርምር ያደርግ ነበር። ኒውተን በዚህ ጊዜ ዳይመንድ የምትባል ነጭ ውሻ እያሳደገ ቆይቷል። የ9 ጊዜው አጋጣሚ። አንድ ቀን ኒውተን ክፍል ውስጥ ሆኖ በጣም አስቸጋሪ በሆነ የሂሳብ ቀመር ላይ አእምሮ ተጠምዶ ነበር። ዳይመንድ ወደ ውጭ መውጣት ስለፈለገች በሩ መባጨርና መጮህ ጀመረች። ኒውተን መጀመሪያ ላይ በሀሳብ ተውጦ ስለነበር አልሰማትም። በመጨረሻ ግን ከመቀመጫው ተነስቶ በሩን ከፈተላት፣ አስወጣትና ወዲያው መልሶ ዘግቶ ቀረው። ነገር ግን ዳይመንድ ውጪ ብዙ መቆየት አልፈለገችም። ወዲያው ተመልሳ መግባት ፈለገች። በሩን ስትቧጭር ኒውተን አሁንም ተነስቶ በሩን ከፈተላትና አስገባት። የኒውተን የእህት ልጅ ካትሪን ባርተን እንደምትለው ኒውተን አእምሮ ሙሉ በሙሉ በምርምሩ ውስጥ ስለነበር ይህን ድርጊት በሩን መክፈትና መዝጋት በአንድ ቀን ውስጥ ብቻ 9 ጊዜ ደጋግሞታል። ኒውተን ይህን ሁሉ ሲያደርግ ውሻዋን እያስወጣና እያስገባ መሆኑን እንኳ አላስተዋለም። እጆቹ በሩን ይከፍታሉ፣ ይዘጋሉ። አእምሮ ግን ከዩኒቨርስ ምስጢራት ጋር ይነጋገር ነበር። የቤት እንስሳት በር ፔት ዶር ፈጠራ። ከዚህ ድርጊት በኋላ ወይም በአንዳንድ የታሪክ ዘገባዎች መሰረት ውሻዋ ጥናቶቹን እንዳታወቅበት በማሰብ ኒውተን አንድ መፍትሄ አመጣ። በበሩ ግርጌ ላይ ውሻዋ በፈለገች ጊዜ መውጣትና መግባት እንድትችል ትንሽ ቀዳዳ ወጣላት። ይህ ታሪክ በዓለም የመጀመሪያው የቤት እንስሳት መግቢያ በር ፔት ዶር መፈጠር ምክንያት እንደሆነ ይነገራል። የሻማውና የጥናቱ መቃጠል ሌላኛው የዳይመንድና የኒውተን የታሪክ ስሪት። ስለ ዳይመንድ የሚነገረው ሌላውና በጣም የሚታወቀው ታሪክ ደግሞ በአንድ ወቅት ኒውተን ከክፍሉ ወጣ ባለበት ጊዜ ዳይመንድ ጠረጴዛው ላይ የነበረውን ሻማ ገልብጣ ለ20 ዓመታት የደከመበትን የጥናት ወረቀቶች አቃጥላበታለች። ኒውተን ተመልሶ ሲመጣ የድካሙ ውጤት አመድ ሆኖ አገኘው። ይሁን እንጂ ኒውተን በውሻዋ ላይ አልተቆጣም። ይልቁንም በታላቅ ትዕግስት እንዲህ አላት፣ ኦ ዳይመንድ ምን አይነት ጥፋት እንደሰራሽ አታውቂም። ኦ ዳይመንድ ዞ ሊትል ኖስት ዋት ሚስቺፍ ዞ ሃስት ደን። የተለያዩ ዘመናት ሊቃውንት ስለ አይዛክ ኒውተን ምን አሉ? 1 ኤድመንድ አሌ። ኒውተን እጅግ በጣም ልዩ ችሎታ ያለው ሰው ነው። የሂሳብን ቋንቋ ፈጠረ እና በዚህ ቋንቋ የዓለማችን ህጎችን በግልጽ አስረዳ። እርሱ የሳይንስን መንገድ ቀይሯል። ጎትፍሪድ ቪልሄልም ላይብኒዝ። የሆነ ወቅት በካልኩለስ ፈጣሪነት ላይ ከኒውተን ጋር ተጋጅቶ የነበረው ይህ ሰው ባኮረፈ ስሜት አድናቆትንም ጥላቻውንም እንዲገልጾ ነበር።
ኒውተን ታላቅ ኢንተሌክት ነው፣ ግን አንዳንድ ጊዜ በጣም ናሮ ማይንድድ ነው። የእርሱ ስራዎች እጅግ በጣም አስፈላጊ ናቸው፣ ነገር ግን አንዳንድ ጊዜ አመለካከቱ ሪጅድ ነው። ፈላስፋው ጆን ሎክ ኒውተን የሰው ልጅ ኢንተሌክት ምን ማድረግ ይችላል የሚለውን ጥግ ድረስ ወስዶ አሳይቶናል። እርሱ የአእምሮአችን ኃይል የት ድረስ እንደሆነ አሳይቶናል። አልበርት አንስታይን ኒውተን የሳይንስ ዓለምን ለዘላለም የቀየረ ታላቅ ሰው ነው። የፊዚክስ ሕጎችን እንደ አዲስ ቋንቋ አስተማረን። እኔ ከኒውተን በላይ ነኝ የሚል ሰው ሐሰተኛ ነው፣ ምክንያቱም ኒውተን ባስቀመጠው መሰረት ላይ ሁኜ ነው የራሴን ግኝቶች ያቀረብኩት። ፈረንሳዊ ቮልቴር እንግሊዝ ኒውተንን ብቻውን በማውጣት ዓለምን ድል አድርጋለች። ፒየር ሲሞን ላፕላስ ኒውተንን በማንበብ የሳይንስ ሁሉንም ነገር ማወቅ ይቻላል። ኒውተንን አስመልክቶ የተቀመጡ መታሰቢያዎች በእንግሊዝ በዌስት ሚኒስትር አቤ ውስጥ ኒውተን ታላቅ መታሰቢያ ቦታ አለው። ይህ ቦታ በታሪክ ውስጥ በጣም አስፈላጊ ከሆኑ ሰዎች መካከል አንዱ እንደሆነ ያሳያል። ኒውተንን የሚያሳይ ትልቅ ስታቲው አለ፣ እናም በዙሪያው የኒውተን ስራዎችን የሚያሳይ ጽሑፍ ተጽፏል። ዌስት ሚኒስትር አቤ የብዙ ታላላቅ ሰዎች የመጨረሻ መታሰቢያ ቦታ ነው። ኒውተን በሊንክሻየር በሚገኘው ወልስስሮፕ ሜነር ውስጥ ተወለደ። ዛሬ ወልስስሮፕ ሜነር ሙዚየም ሆኗል። በሙዚየም ውስጥ ኒውተንን የሚያሳይ የህይወት ታሪኩን የሚተርክ ቦታ አለ። በአትክልቱ ውስጥ ኦርካርድ በሚገኘው የአፕል ዛፍ የኒውተን የፎርስ ግራቪቲ ህግ እንደታሰበ ይነገራል። በኬምብሪጅ ዩኒቨርሲቲ ቻፕል ፊት ለፊት ኒውተን የሚያሳይ ሌላ መታሰቢያ ቦታ አለ። ይህ መታሰቢያ ቦታ ኒውተን እንደ ታላቅ ሳይንቲስት ያከብራል። በጨረቃ ላይ የተሰየመለት ቦታ በተለያዩ የሳይንስ ማህበራት በተለያዩ ጊዜያት የሚደረግለት መታሰቢያዎች ሌሎቹ ኒውተንን የሚያወሱ ድርጊቶች ናቸው።